ሰላም ሰላም ቤተሰቦቼ እንዴት ናችሁ? እኔ በጣም ደህና ነኝ። በቅድሚያ እንግዲህ ለመላው የእስልምና እምነት ተከታይ ቤተሰቦቼ በጠቅላላ እንኳን ለዘንድሮ ዓመት የአረፋ በዓል በሰላም አደረሳችሁ እያልኩኝ መልካም ምኞቴን እገልጻለሁ። በዓሉ የፍቅር፣ የሰላም፣ የጤና፣ የበረከት እንዲሆንላችሁ ምኞቴን ከወዲሁ እገልጻለሁኝ። እንደውላችሁ መልካም በዓል ብያለሁ። ወደ ዛሬ ጉዳይ እገባለሁ። በነገራችሁ ላይ ዛሬ ማለት ነው በጣም የሚገርመው የአዲስ አበባ ፖሊስ ዲለንን አሰረው ማለት ነው። ለምንድን ነው እነግራቸዋለሁ ማለት ነው። ሌላው ሶፎንያስ ከገዳም መልስ እንግዲህ ራሱን እያዳመጠ እንደሆነ ሰምተናል። ከዛም ባሻገር ደግሞ በሚያሳዝን ሁኔታ ባይፖላር ዲስኦርደር በሚባል የአእምሮ መታወክ እየተሰቃየ በሃሌሉያ ሆስፒታል ሕክምናውን እየተከታተለ እንደሚገኝ ተናግሯል። ከሃሌሉያ ሆስፒታል ደግሞ መልእክት አስተላልፏል። እሱንም የምናይ ይሆናል። እንግዲህ ሁላችሁም እስከ ፍጻሜው ድረስ አብራችሁን ትቆዩ ዘንድ በአክብሮት ጋብዛለሁ። አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰቤን ተቀላቀሉ። 6000 ሲሆን ስሞላ 6000 ሰብስክራይበር የመጀመሪያው ቻሌንጅ አለኝ፣ ለሱ ዝግጁ አድርጉኝ ማለት ነው። እንግዲህ በመጀመሪያ የምናየው በጣም በሚገርም ሁኔታ እንግዲህ ዲለንን ፖሊስ አስሮታል ማለት ነው። ለምንድን ነው ያሰረው? እስቲ ይሄን ቪዲዮ እንመልከት። This is the first smart police station in Africa. በነገራችን ላይ ማለት ነው ኮሜንቱን እንዳለ ካያችሁ ሁሉም ደንግጦ ነበር። እንዴ ምን ሆኖ ነው የታሰረው ምናምን ብሎ ነበር ማለት ነው። የእውነት የታሰረ ይመስላል፣ ግን ሸወደን ፕራንክ ነው ማለት ነው። ፕራንክ አድርጎናል። ይመቸው። እንግዲህ ኢትዮጵያ የነበረውን ቆይታ አጠናቆ እንግዲህ ዛሬ ማለዳ አካባቢ ወደ ሀገሩ ተመልሷል እና ወደ ሀገሩ ከተመለሰ በኋላ ነው ይህንን ቪዲዮ የለቀቀው ማለት ነው። እንግዲህ ኤርፖርት ላይ አዶናይ በጣም በሚገርም ፍቅርና በሚገርም ሁኔታ ሲሸኘው ነበረ። እሱንም ደግሞ እስቲ እንየው። Bye, man. I'm gonna miss you. I'm gonna miss you, bro. I'm gonna miss you, but it won't be the last time, man. Definitely, bro. Thank you for seeing my country. Thank you. እንግዲህ ዲለን ኢትዮጵያ ውስጥ በጣም የሚገርም ኤክስፒሪየንስ ነበር ያሳለፈው። ከሁሉም ኤክስፒሪየንሶች እጅግ በጣም ደስ የሚለውና በጣም የወደድኩትኝ ሀረር ሄዶ ያሳለፈውን ኤክስፒሪየንስ ነው። እንግዲህ ጅብ የማብላት ኤክስፒሪየንስ ሞክሯል። እዛም ሆኖ ይህን ነገር ለማድረግ እንደሚፈልግ ሲናገር ነበር እና ሞከረው ማለት ነው። Guys, I've just arrived to the only place on the planet where you can mouth feed wild hyenas. I'm not even joking. I don't know why I'm doing this. These are the hyena men of Harar, Ethiopia. And for over 200 years, one family... በጣም ደስ የሚል ጊዜ ነበር ያሳለፉት። እንግዲህ ዲለን እና አዶናይ በጣም ተቀራርበው ነበር። ከዛም ደግሞ የዲለን ፍቅረኛ እና የአዶናይ ፍቅረኛ ሁለቱም ደግሞ እነ ጃኒ ማለት ነው ተቀራርበው ነበረ። እነሱም በጣም ደስ የሚሉ ሆነው ነበር ማለት ነው ያገኘኋቸው። በጣም ደስ ይል ነበረ። ለማንኛውም እንግዲህ ዲለን ኢትዮጵያ የነበረው ቆይታው እና ለዚህ ደግሞ ትልቁን አስተዋጽኦ ያበረከተው አዶናይ ነው። አዶናይ እንግዲህ ሊመሰገን ይገባል ማለት ነው። ይህን ይመስላል። ሁለተኛ ይዤላችሁ የመጣሁት ደግሞ የጋዜጠኛ ሶፎንያስ ጉዳይ ነው። ትላንትናም ልነካካው ሞክሬ ነበር። ጋዜጠኛ ሶፎንያስ ህዝቡን ይቅርታ ጠይቋል፣ በይፋዊ ደብዳቤ ማለት ነው። አሁን ደግሞ እንግዲህ የነበረበትን እያንዳንዱን እንደዛ አይነት ነገር ውስጥ እንዴት እንደገባ በምን አይነት አጋጣሚ በጣም በሚያሳዝን በማይታመን አጋጣሚ እንደዛ አይነት ነገር ውስጥ እንደገባ እንደውም ለፍሬዘር ነግሮት ነበር። በነገራችሁ ላይ ፍሬዘርን ታውቁታላችሁ፣ ያው ከሱ ያጋለጠው ልጅ ማለት ነው። እና ለፍሬዘር ይህንንም አጋጣሚ አጠቃላይ እየደረሰብኝን የሆንኩትን ነገር በጠቅላላ መጥቼ እናዘዛለሁኝ ብሎ ደውሎለት ነበር። በነገራችሁ ላይ በጣም በሚገርም ሁኔታ ከእስር እንደወጣ መጀመሪያ በጣም በሚገርማችሁ ከገዳም እንደወጣ መጀመሪያ የደወለው ፍሬዘር ጋር ነው እና እስቲ ምን እንዳለው ስሙ። ይሰማል? አዎ ሶፎንያስ ጋዜጠኛው ከገዳም ወጥቼ ነው የምደውልልህ። መጀመሪያ አንተ ጋር ነው የደወልኩት፣ ማንንም አላገኘሁም። በፌስቡክ ህዝቡን ይቅርታ ጠይቄያለሁኝ። ግን አሁን አንተ ጋር ደውሌ አንደኛ ሁሌ ስለማስታወስ ነው። እግዚአብሔርን ነው የምልህ፣ መድኃኔዓለምን ነው የምልህ። እየሰማኸኝ ነው አይደል? አዎ እየሰማሁህ ነው። መድኃኔዓለም በሚያውቀው እኔ አልከፋኝም። እኔ የእግዚአብሔርን ስጋው ደሙን እንድቀበል፣ ህይወቴ እንዲስተካከል፣ ከዚህ ቆሻሻ ህይወት እንድወጣ፣ ወደ ትክክለኛ መስመር እንድገባ
ምክንያት የሆንከኝ አንተ ነህ። አንተ በዛ ደረጃ ጉዳዩን ባታራግበው ኖሮ እኔም እንደዚህ ባልሆንኩ ነበር። እግዚአብሔርን ጎዳና የእግዚአብሔርን ወንጌል ለ6 ወር ከ16 ቀን ቆይቼ ነው ከገዳም የወጣሁት። የትንሣኤ ዕለት ነው፣ የፋሲካ ዕለት ነው ስጋው ደሙንም የተቀበልኩት። ትልቅ ገዳም ነበርኩኝ። አሁን ይሄ ነው ብዬ አልነግርህም። ገዳሙም ደብቆ ነበር ያስቀመጠኝ። መላው ኢትዮጵያ ገዳማት ተደውሎላቸው ሁሉም ፈቃደኛ አልነበረም እኔን ለመቀበል። አንድ ገዳም ብቻ ነው ፈቃደኛ ሆነው፣ ቤተልሔም ጎን ያለው ምንድነው ግብር ቤት የሚባል ታውቃለህ? አይ አላውቅም። ግብር ቤት የክርስትና ቤት። ኦኬ እሺ። ክርስትና ቤት ተሸሽጌ ተደብቄ እዛ ጸሎቴን ስግደቴን ወደ 5 ወር ነው የሰገድኩት። ጾም ጸሎት ላይ ነበርኩኝ። ከዛ በኋላ መድኃኔዓለም የሆሳዕና ዕለት ለአባ ወይም ደግሞ ለነበርኩበት ለአባ ለቅዱሳኑ በህልማቸው ሶፎንያስ ስጋው ደሙን የትንሣኤ ዕለት ይቀበል ብሎ መድኃኔዓለም ነግሯቸው የትንሣኤ ዕለት ስጋው ደሙን ተቀብዬ ከዛ ደግሞ እንደገና ለዳግመ ትንሣኤ ከዛ በ18 3 ጊዜ ስጋው ደሙን ተቀብዬ ነው የመጣሁት። በቀዳማቸው ኦፍኮርስ አዲስ አበባ ከገባው ሳምንቴ ነው። ትንሽ ታምሜ የካቲት ሆስፒታል ትንሽ አየር አጥሮኝ ቆሞ ውስጥ ነበርኩኝ። የምግብ እጥረት ገጥሞኝ ወደ 20 ኪሎ ገደማ ነው የቀነስኩት። ብታየኝ በጣም ነው የምትደነግጠው። አሁን ፎቶ ፖስት አድርጌያለሁ ፌስቡክ ላይ፣ ግን የድሮ ነው። ምክንያቱም የአሁኑ ፌሴን ብታየው በእውነት ታለቅሳለህ። ነገራችሁ ላይ በጋዜጠኛ ሶፎንያስ ምክንያት እየተመዘዙ ያሉ ፋይሎች በነገራችሁ ላይ አሁን ገና መጀመሪያው ነው። ገና ሚዲያው የጋዜጠኛ ሶፎንያስን ጉዳይ ብዙም አላጋጋለውም። አሁን ላይ ገና ነው። ምክንያቱም ባለሙያዎች ምን እያሉ እንደሆነ ታውቃላችሁ? የህግ ባለሙያዎች ይሄ ጉዳይ እንግዲህ በሃይማኖት ሰበብ ያው እንግዲህ ባለው ይሄ በመንፈሳዊነት ሰበብ ራሱን ደብቋል ነው የሚሉት ባለሙያዎች ናቸው የሚሉት። እና ይሄ ነገር ሌላ ሰው ላይ ቢሆን ለምሳሌ ጆርዲ ያኔ እንደዚህ አይነት ነገር ሀፕን አድርጎ በነበረበት ሰዓት እንዴት የነበረው ነገር እና እንዴት ጆርጂ እንዴት አዋክበው ከሀገር ውስጥ እንዳስወጧት እንደዚህ አይነት ነገሮችን እንደ ምሳሌ እያነሱ ነበር። እና ህግም የራሱን ስራ መስራት አለበት። ይሄ ሁሉ የሚደረገው ነገር ራሱን ከህግ ለማሸሽ ከተጠያቂነት ለማዳን። ምክንያቱም በግልጽ ህገ መንግስቱ ላይ እንደተቀመጠው እሱ ያደረገው ተግባር በህግ በጭራሽ የማይፈቀድ በኢትዮጵያ ህግ ማለት ነው። በጣም ደግሞ እንደ ነውርም የሚቆጠር እንደ ባህልም እንደ ህግም የሚከለከል ነገር ነው እና እሱ ይህን መንፈሳዊ ካርድ ያወጣው ከዛች ከህጓ ከተጠያቂነት ለመዳን ነው እንጂ የእውነት ማለት አያስጠይቀውም ወይ? ወንጀል ሰርቷል ይሄ ልጅ። በዛ ላይ ወንጀሉን ከእጅ ከፍንጅ ተይዟል፣ አምኗል እሱም ደግሞ እና ያስጠይቀዋል። እና ፖሊስም የራሱን ስራ ሊሰራ ይገባል እያሉ የሚከራከሩ በርካቶች ናቸው። የህግ ባለሙያዎችም እንደዛው እየተከራከሩ ነው ያሉት። በሌላው በተቃራኒ ደግሞ እንግዲህ ባልሆነ መንፈስ ተይዟል፣ ወዶ አይደለም ይሄ ልጅ እንደዚህ እያደረገ ያለው። ስለዚህ ከስራቱ ለመውጣት ነበረ ጸበል ገዳም የቆየው። አሁን ደግሞ ራሱን እያዳመጠ ነው። ከፍተኛ የሆነ የጤና እክል ደርሶበታል። እንደተናገረው ከሆነ 20 ኪሎ አካባቢ ተቀንሷል እና ጸበል በቆየባቸው ጊዜ በጣም ብዙ ከባድ ጊዜ እንዳሳለፈ ተናግሯል። እና እንደውም የሚቀበለው ገዳሙን ላጠፍተው አንድ ገዳም ብቻ እንደተቀበለው ከዛ በኋላ እንግዲህ በጣም ከባድ ጊዜ ከድምፁ እንደሰማችሁት ማለት ነው አሳልፏል ይሄ ልጅ። ስለዚህ ከባድ ነው የነበረበት ሁኔታ ማለት ነው። እና እንግዲህ ምንድን ነው በጠቅላላው ይሄ ልጅ እናግዘው እንረዳው የሚል በጣም ብዙ ወገን አለ። ከዛ ደግሞ ይሄን ነገር የሰራው ወንጀል ነው፣ ዞሮ ዞሮ ወንጀል ሰርቷል፣ ሊጠየቅበት ይገባል የሚሉም ወገኖች አሉ ማለት ነው። ለማንኛውም እንግዲህ የምናየው ይሆናል። ሶፎንያስ አሁን ሃሌሉያ ሆስፒታል በባይፖላር ዲስኦርደር ወይም ደግሞ በጣም ጽንፍና ጽንፍ የረገጠ በነገራችን ላይ ባይፖላር ዲስኦርደር ባለሙያዎች ታውቁታላችሁ። በጣም የተለያየ ሁለት ማንነቶችን የሚሰጥ ነው እና ብዙ ጊዜ በፊክሽን ምናምን ነበር የምናየው ይሄን ነገር ማለት ነው። ግን ብዙ ሰዎች ላይ አለ፣ በብዛት አይደለም። ግን በጣም የገነነው ምንድን ነው? በጣም ጽንፍ ሰውየው ሁለት ሰው ነው በቃ የሚሆነው። በጣም ቀዝቃዛ፣ በጣም ደግሞ ሆት የሚሆንበት አጋጣሚ አለ። አንድ ሰው ላይ ሁለት አይነት ማንነቶች ተቃራኒ የሆኑ ማንነቶች ነው ማለት ነው አንድ ሰው ላይ የሚንጸባረቁት እና በዋናነት ባይፖላር ዲስኦርደር ያ ነው ማለት ነው። ስለዚህ ይሄም
የልጁም ጉዳይ ከባይፖላር ዲስኦርደር ጋር የተገናኘ እንደሆነ ተናግሯል። እና እንግዲህ ይሄ ዲስኦርደር ምንድን ነው የሚያደርገው? ዲፕሬሽን ውስጥ ይከታል፣ ዲፕሬስድ ያደርገዋል። አንዳንዴ በህይወት ራሱን ለማጥፋት ተስፋ እንዲቆርጥ ምናምን እንደዚህ አይነት ስሜቶች እንዲሰሙት ያደርጋል ማለት ነው ባይፖላር ዲስኦርደር። ስለዚህ ይህንን ደግሞ በሃሌሉያ ሆስፒታል ውስጥ ሆኖ እየታከመ እንደሚገኝ ተናግሯል ማለት ነው። ሌሎች ደግሞ ነገሮችንም አጠቃላይ የህዝብን ጥያቄ ይመልሳል ተብሎ እየተጠበቀ ነው ማለት ነው። እንግዲህ ውዶቼ የዛሬው ቆይታ ይሄን ይመስል ነበረ። እንዳልኳችሁ ለመላው የእስልምና እምነት ተከታዮች ባላችሁበት አጽናፋት ሁላ ለሁላችሁም መልካም የአረፋ በዓል ተመኝቼላችኋለሁ። በዓሉ የፍቅር፣ የሰላም፣ የጤና፣ የበረከት እንዲሆን እመኛለሁኝ ማለት ነው። አሁንም መልካም በዓል። አሁንም በድጋሚ ለቻናሌ አዲስ የሆናችሁ እዚህ ድረስ ከመጣችሁ ሰብስክራይብ አድርጉኝ እባካችሁ። እና እንግዲህ ሌላ ቀን በሌላ ጉዳይ እስክንገናኝ ድረስ እወዳችኋለሁ። ቻው ቻው።